ይሄን ፊት አያችሁት? ይሄ ፊት የጉብር እንዳይመስልክ ያሰሪዎቿ ፊት የሚገርፋት ፊት ነው። እንደዚህ ይሆን እጇን አየው የክሮሎክስ እንትን ነው። ክሮሎክስ ያቃጠላት ነው። አረብ ሀገር ያሉ ሴቶች ህይወታቸው አብዛኞቹ እንደዚህ ናቸው። ቤተሰቦቻቸው አረብ ሀገር እንዳሉና ህይወት ተመችቷቸው እንደሚኖሩ እንደዛ ነው የሚረዱት አይደል? እስቲ ይሄን ቪዲዮ ይሄን ካላደረግሽ ይሄን አላደርግልሽም ለሚሉት ሰዎች ላኩላቸው። እንዳጋጣሚ የሆነ ህይወት ውስጥ ገብተው ይሄን ያህል ብር ካላመጣሽ አልፈታሽም ለሚሉት ማህበረሰቦች ወይም ግለሰቦች ላኩላቸው። እስኪ አያችኋ? የአረብ ሀገር ያሉ ሴቶች ህይወታቸው አብዛኞቹ እንደዚህ ነው። አላህ ይርዳችሁ። እኔ በጣም ነው ያዘንኩት። የተሻለውን ህይወት አላህ ይወፍቃችሁ። አላህ ይወፍቀን ሁላችንም ኢንሻአላህ ያ ረብ። ወላሂ በጣም ነው ያዘንኩት። አብዛኞቹ ማለት ትችላላችሁ በውስጣቸው ደብቀው ነው እንጂ ህይወታቸው እንደዚህ ነው። የሰዎቹ ፊት ራቡ ምኑ አለ በእንዶሚ ውላ 3 ቀን 4 ቀን የሚያድሩ አሉ። ይሄ ነው እንግዲህ አረብ ሀገር ሴቶች ህይወታቸው አብዛኞቹ እንደዚህ ነው። እኔ በጣም ነው ያዘንኩት። አላህ ይርዳን ኢንሻአላህ። አላህ ይርዳችሁ። ቪዲዮን ኮፒ ሊንክ አድርጉት። እንደሚያጋጥማችሁ የሆነ ሙሉ ሆኖ አይመጣም እናንተ ጋር ሲመጣ ማለት ነው። አንድም ጊዜ ሀገር ገብቼ አላውቅም። እናቴ ናፍቃኛለች። በቃ ያለሽ ምንም አሁን መተሽ ስትሄጂም የዛኛው ስትመጪ ብሶ እንጂ የምታገኙ አገሩ ተቀይሮም አንቺም አትቀየሪም፣ አገሩም አይቀየርም። እንደዛው ነው። ኑሮ ይጨምራል፣ ያንቺ እድሜ ይሄዳል፣ ታረጃለሽ፣ ታፈጃለሽ። አለቀ። የምነግራችሁ ነገር ማለት ነው። እናንተ አሁን እንዳመጭ ጨምሬ እንደዚህ ነው የምትሉት አይደለ? በራሴ ስላየሁት ነው። እኔ በራሴ በቃ የሆኑ ነገሮች ተስተካከሉ ብዬ ተመልሼ ሄድኩኝ። አልተስተካከሉም፣ አይሳካም፣ አይሞላም፣ አይሰሙም። እየነገርኳችሁ የምሬ ነው የምላችሁ። እናንተ ራሳችሁ ናችሁ የምታስከብሩት። ሲጀመር የምሬ ነው የምላችሁ። እናንተ ብር አልሰጥም ስትሏቸው የሚሰርቧችሁን ስድብ አትጠይቁኝ። ጥርግ ነው የሚያደርጓችሁ። ለምን እንደው አላውቅም። የሚፈልጉት ከእናንተ ብርና ብር ብቻ ነው። እናንተን የሚፈልግ ሰውም ዘመድም ቤተሰብም የላችሁ ስነግራችሁ ማለት ነው። ራሳችሁን አትጉዱ። ስራ አጥታችሁ ቤት ስትቀመጡ አትጨናነቁ። ዝም ብላችሁ ቁጭ በሉ። ያገኛችሁትን እየበላችሁ። እውነቴን ነው የምነግራችሁ። ለምንድን ነው የምትጨናነቁት? ባዶ ስላችሁ ብቸኛ ሆናችሁ ነው የምትቀሩት። እዚህ ጋር ስትመጡ ብቸኛ ሆናችሁ፣ ከሱም ቢሆን ብቸኛ ሆናችሁ ነው። ዘመድ የሌለው ምን የሌለው የምሬ ነው የምላችሁ። ብቸኛ ሆነው እኔ ዘመድ የለኝም እያሉ እኔ ህይወት የለኝም እያሉ ራሳችሁን እያጣጣላችሁ ምን እያላችሁ እናንተ ህይወት አላችሁ። ህይወትም ይኖራችኋል፣ ወደፊትም ይኖራችኋል። ተስፋ መቁረጥ የለባችሁም። ግን አንድ ነገር ልነግራችሁ የምችለው በሰው ላይ ተስፋ አታድርጉ። በቤተሰብ ላይ፣ በወንድም ላይ፣ በእህት ላይ፣ በዘመድ ላይ ተስፋ አታድርጉ። ተስፋ የምታደርጉባቸው ሰዎች እዛኔ ተስፋ ያሳጧችሁ ቀን አይምሮአችሁ ይነካል። እኛ ደግሞ ከሱ ብቸኛ ስለሆነ ልጆች ጋር ስትጫጩ ስለምትውሉ ስራ ስለሚበዛባችሁ ብቻችሁን ስለምታወሩ እዚህ ጋር መታችሁ የሆነ ነገር ወይም ባመናችሁት ሰው ወይም ያስቀመጣችሁት ዕቃ ቤትም ይሁን ምንም ይሁን የሆነ ነገር ሲሆን ባንዴ ነው ቦግ ብላችሁ በቃ እቴመኔ የምትሆኑት። እቴመኔ የምሬ ነው የምላችሁ። እዚህ ጋር አንድ ሲያወራችሁ 2-3 ነው የምመልሱት። 2 ሲያወራችሁ 3-4 ነው የምመልሱት። ለምን? በቃ ከሱ የሚገጥመን ከሱ ያሳለፍነው ጥሩ ነገር ስላልሆነ በስራ ስለሆነ በስራ እስቲ የምትቆዩት ለምንድን ነው? እስኪ መልሱልኝ። አንድ ልንገራችሁ። 13 ዓመት 14 ዓመት እሱ ባል ሳታገቡ ሳትወልዱ የተቀመጣችሁ ልጆች ለማን ነው የምትሰሩት? እስኪ ንገሩኝ እስኪ። ላይታችሁ አትለያዩ። አንድ የመጨረሻ ቻንስ አላችሁ። ችግር የለውም ወልጃለሁ ለልጅ እኖራለሁ ብላችሁ ትላላችሁ። እያሳደገችሁ ያላችሁ ልጆች ታናሽ እህትን ምድሪያሽን ምናምን እያሳደጋችሁ ያላችሁ ልጆች እናንተ መጨረሻ ምንድነው? እናንተ እነሱን አሳድጌ እነሱ ይጠውሩኛል ብላችሁ አዝባችሁ ከሆኑ ምንድነው? ተጠልፋችሁ እንዴ? ለእናንተ ብደትና ሞት ነው የሚመኙላችሁ። አሁንም ዘጋው ይሄ ስቶፕ የሆነ ስልክ እናት ለአናቡክ ጥጋቡ በእናትሽ ህዝብ ላይ አግብተን ወልደን ከችግራቸው ብለን እንፈራለን። አግብተን ወልደን
ከቸገራችሁ ብለን እንፈራለን እና ሳይቸግራችሁ እንዴት ነው? ምድር እኮ ዱንያይቱ 9 ናት። ሳይቸግራችሁ አይቀርም። አሁን ኢትዮጵያ የሚመጡ ልጆች ገና መጀመሪያ ላይ ሰዎቹ ጋር ተግባቡም፣ ማንንም ጋር ተግባቡም፣ ከማንንም ጋር የሚያወሩትም አይገባቸውም፣ እነሱም እናንተን አይገባቸውም፣ አትዋደዱም፣ አትፋቀሩም፣ ምን አትሉም። በቃ እንገራችሁ ችግር ሳይቸግረችሁ ማንም አይኖርም። ስደት ላይ ሆናችሁስ እየቸገረን አይደል እንዴ የምንኖረው? ይላችሁ እዚህ ምድር ላይ እዚህ በቃ አሁን ኑሮ ሳባርጉ እናንተ የኔን ጸጉር ለማየት ለምን ትሮጣላችሁ? ጸጉር ወርዶ ይባል ምን ትውጣላችሁ? ምን ፋን የሆነ ባላግቡ ደግሞ ኑሮ ፋን የሆነ ባል ካላገባችሁ ኑሮ ሙጭጭ፣ የሰውየው ፊት ሙጭጭ፣ የሚወለደው ላይ ሙጭጭ፣ አንቺ ሙጭጭ፣ ቤቱ ሙጭጭ፣ ጊዜው ሙጭጭ። መራ ልብሳችሁ ነው ልቃችሁ ነው የምትሄዱት በዚህ ጉዳይ። ወደዚህ ፋን የሆነ ሰው ትንሽ ፈሽረክ የሚያደርጋችሁ ሰው አይነት መሆን አለበት ስታገቡ። ቢኖረው ራሱ ፈሽረክ የማይል ከሆነ ይሄ በጣም ችግር ፈጣሪ ነው። ቢኖረውም ዝም ቢኖረውም ፊቱ ያለ በጣም ያለ ፍቅር ወሰቲው የሚል ከሆነ አለበራ ሙሽኪላ ከቢር ነው። ወደ ኮሰለዶ እንደው አላህ እንዴት እንጥርሳችንን እንደመሳቂያ ስለሰጠህና በጣም ጥሩ ነው። ልክ እኮ ነሽ ወላሂ። እኔ ቤተሰብ ቤት ካልሰራሽ እዚህ ጋር ማለት ነው ቤት ስሩ የሚባለው የመጨረሻ አማራጭ ስለሆነ ነው። አንድ ኢትዮጵያ ላይ ሰርታችሁ ቤት መስራት ስለማትችሉ ነው። ኢትዮጵያ መታችሁ በምትሰማሩበት ስራ ቦታ ገዝታችሁ ቤት የመስራት ችሎታው አይኖራችሁ። ውጭ ሀገር ስትኖሩ ደሞዙ ጥሩ ስለሆነ ጉልበታችሁ አሁን ወጣት ስለሆናችሁ በወጣትነት እድሜያችሁ ያካበታችሁት ለነገ ለእርጅናችሁ ይሆናል በሚባል እንጂ የማንኛውም ሰው ቤት የመስራት ግዴታ የለበትም። የምሬ ነው የምነግራችሁ። ብዙ ቢዝነሶችን መስራት ትችላላችሁ። ጨርሼ ሰው ግን እነሱን ይጨርሳቸዋል። በመጨረሻው ይጨርስልሽ እና ዲዲሽን ክስል ያደረጉሽን ይጨርስልሽ። አብሮ እውነትሽ ነው። ዱአ አድርጊ ይደርሳል። ደግሞ ተባታችሁ እንቲኮ ወላሂ አንጀታቸው አልተቆረጠም። እነዚህ አስተግፍሩላህ ብለው የሚሉት እንዴ ላይክ እናንተ ትንገለኝና መቼም ከእናንተ ራስ አልወርድ። እውነቴ ነው የብሬ አስባችሁታል? ባልባገባ በርበሬ አለቃለ፣ ሽሮ አለቃለ፣ እህል አለቃለ። ደግሞ የኢትዮጵያ ኑሮ እንደ ውጭ ሀገር ኑሮ አይደለም። በነገራችን ላይ ኮታታቸው ብዙ ነው። ቁርስ እዛ ውጭ ሀገር ስትኖሩ ዳቦ በጅብና ፈል ትበላላችሁ። ምንም ይሁን ምንም ሳንዱች ነገር አድርጋችሁ ትበላላችሁ። የኛ ህዝብ ሳንዱች አይወድም፣ አያቅም። ኑሮን ቀለል አድርጎ መኖር አይፈልግም። ኑሮን ቀለል አድርጎ ሳንዱች ነገር ሰርቶ ከቤት ውልቅ ማለት አይፈልግም። ህይወቱን ቀለል አድርጎ መኖር አይፈልግም። እንጀራ ተጋግሮ ሽንኩርት ተቆራልቶ ከሰል ተያይዞ በርበሬ ገብቶበት እስቲ ለፍርፍር እንኳን የሚገባው እንግዲህ ኑሮን ቀለል ለማድረግ ዳቦ ብቻ ብሎ ገንፎ በጣም ነው የሚጥመው። ሳውዲ ቅቤው ራሱ ማለት ነው ሽታ የለውም። ቅቤው ውጭ እዚህ ሽታው ብዙ እንትን አልመሰጠኝም። እኔ ዘይት በርበሬ ሽሮ ዘይት አልፈልግም። ትፈልጊያለሽ እዚህ ጋር ስንሮ ሲጀምር እንጀራና ሽሮ 10 አመት ኖር። እኔ አሁን የምሬ ነው የምላችሁ። እኔ የዛኛው አመት መጥቼ ሳለ ምንም ነበረኝ የሆነ ነገር ኦሬዲ የሆነ ቦታ ጠፋ አይደለ ይሳካል ብዬ ድጋሜ ለሂድ ብዬ ምናምን ድጋሜ ሳይድ ራሴን ያጣሁት ሙሉ ለሙሉ አይደለ ቀርቶ ገንዘብ ሊኖረኝ ማለት ነው። የዛኛው ጊዜ አይምሮዬ ታሞ ነበር። አይምሮዬ ሳች የሆነ ችግር የሆነ በቃ የሆነ ሰው የሆነ ነገር አድርጎብኝ ነበርና በቃ ያልሀርኩበት ቦታ የለም እንድድን ለመዳን ማለት ነው።
የሆነ ነገር ተፈጥሮ ነበርና በቃ ሄድኩኝ ተመላለስኩ። የምሬን ነው የምላችሁ። ብዙ ያላወራኋችሁ ማለት ሁሉም ነገር እዚህ ጋር መጥቶ ለሰው አይወራም፣ ግን እናንተ ጥንቃቄ እንድታደርጉ ነግራችኋለሁ። ማንንም አይተማመንም። ዛሬ ሰው ልብስ ለብሳችሁ ሲያያችሁ ደህና ኗሪ ነው የምትመስሏቸው። ሁሉም ተፈራርቶ ነው የሚኖረው። የምሬን ነው የምላችሁ። ግን እናንተ የኔ እህቶች ስለሆናችሁ እኔ ባለፍኩበት ስለሆነ ውጭ ሀገር ያለ በሙሉ የሚያሳዝነኝ በቃ ታሳዝኑኛላችሁ እናንተ ማለት ነው። ምክንያቱም ከሱ ያለ ሰው በሙሉ የሚገጥመው አንድ አይነት ነገር ነው የሚገጥመው ነገር አንድ አይነት ነው። የተለየ ነገር አይገጥመውም። በቃ ባዶ ነው። መጨረሻ ላይ ባዶ ነው የሚቀሩት። መጨረሻ ላይ ስላችሁ ብቸኛ ሆናችሁ ነው የምትቀሩት። እዚህ ጋር ስትመጡ ብቸኛ ሆናችሁ ከሱም ቢሆን በነገራችን ላይ የመጨረሻ አማራጭ ብላችሁ ልትወስኑ የምትችሉት የውጭ ሀገር ነው። በቃ ውሳኔ የመጨረሻ ውሳኔ ብላችሁ ልትወስኑ ማለት እዚህ ጋር ሰርታችሁ ምንም የለም። የሆነ ሱቅ ለመክፈት ከመታወቂያ አንስታችሁ ለማሰራት በጣም ከባድ ነው። መታወቂያ ራሱ ለማሰራት ከመታወቂያ ንግድ ፍቃድ ለማውጣት ከዛ ኮንቴነር ምን ለመግዛት ከዛ ወደ ላይ ለመሄድ በቃ ፕሮሰስ ያለው ፕሮሰስ ለሱቅ ለመክፈት የምታወጡትን ያክል ብር ወደዚህ ነው ታወጣላችሁ። ይሄ የመጨረሻ አማራጭ ብላችሁ ልትይዙት የምትችሉት ስደት ነው። ባያልፍላችሁም ግን ለጊዜው ተስተካከላላችሁ። ለጊዜው ሁለት እግር ይኖራችኋል። ለጊዜው ማለት ነው። በጊዜው የዛኔ ስደት ስጀምር 5 ሳንቲም ፖርሳዬ ውስጥ አልነበረም። አሁን ለማልቀስ የተዘጋጀው ሰው ነኝ። አትቀልጂ። ቡራክ ግን ትገርሚያለሽ። የምር ነው የምልሽ። አንቺ የምትገርሚ ሰው ነሽና የዛኔ ስሰደድ 5 ሳንቲም አልነበረኝ። ላለቀስ ነው። ቶሎ ሂጅ ምግቡ ካላመጣሁ አልተሳካልኝም። ይሁን አንዳንዴ ማልቀስ ትፈልጉና በቃ ሰው ራሱ አይዟችሁ ሲላችሁ ታለቅሳላችሁ። እዛ ጋር ማሰብ ያለባችሁ እንጀራ የጤፍ በየወሩ አንድ ማዳበሪያ ገዝተው ያስቀምጡ፣ በርበሬ ያዘጋጁ፣ ሽሮ ያዘጋጁ። ሽሮ ለማዘጋጀት የሚገባው ቅመሙ ብዛቱ፣ በርበሬ ለማዘጋጀት የሚገባው ቅመሙ ብዛቱ። ኦሬዲ እነሱ ይሄን ነገር ስለማያዘጋጁ ብር እያጠራቀሙ ነው የሚኖሩት። ብር እያጠራቀሙ ሳንዱሽ እየበሉ የሚኖሩት፣ ሩዝ እየቀቀሉ ነው የሚበሉት። እነሱ 3-4 አመት የተሻለ ህይወት ደረጃ ይደርሳሉ ሰዎች። እነዛ በዛ ቤት በአንድ ፍሪጅ እና በአንድ ቲቪ የተቀቡ ሰዎች 12 አመት ቂጣ አይደል የተመገብኩት። በረካሁኝ አላህ ይስጣችሁ ወላሂ ወዲህ እና ኑሮን ቀለል አድርጋችሁ መኖር ነው። ታሱ ቂጣ ትበላላችሁ። እንደውም እዚህ የተሻለ ምግብ ትበላላችሁ። ሽሮና እንጀራ ትበላላችሁ። ሽሮ አጠፋም። ሽሮ በባህሪዋ የሁላችንም ቅርስ ናት። እናት አባቶቻችሁ ያወረሱን ናት ሽሮ የምትባል ነገር ማለት ነው። ሰብስክራይብ አድርጉ። ሰማትባችሁ ሰብስክራይብ